ኢንተር ሚላኖች በቅጽል ስማቸው የሳር ውስጥ እባብ ተብሎ ነው የሚጠሩት ኢንተር ሚላኖች። ለዛ ነው ርዕሱን በዛ መንገድ የመረጥ ነው እንጂ ከእባብ ጋር ምንም የሚያገናኝ ነገር የለውም ጨዋታው። ቅጽል ስማቸው እባቦቹ ስለሆነ ነው ኢንተር ሚላኖች። እንዲሁም እንትናቸው ላይ ተዋል ማሊያቸው ላይ ከውስጥ እባብ የእባብ ምልክት ነው ያለው። ከውስጥ የእባብ ምልክት ነው ያለው እንደዚህ እና ትናንት ያው ካለው ሲሪየስ የጨዋታ ሂደት አንጻር ኢንተር ሚላንም ይዞት ከገባው ሲሪየስ ቡድን አንጻር አርሰናል 50-50 አሳርፎ ከመምጣቱ ጋር ተያይዞ ጨዋታው ሲጀመር ኢንተር ሚላን ይህንን ጨዋታ የማሸነፍ እድሉ ሰፊ ነው የሚል ግምት እንዲሰጥ አድርጎታል። ነገር ግን የአርሰናል የዴፕስ የቡድን ጥልቀት ምን ያህል ሰፊና አስተማማኝ እንደሆነ ማሳያ ነው የትናንትናው ጨዋታ። ጥር ወር ላይ ከ5 እና ከ6 በላይ ተጫዋቾቻችን ኦልሞስት 7 ተጫዋች ነው የቀየሩት። ያው ሳካ ትሮሳርድ የቋሚ ቡድን አባል ስለሆኑ ነው 5 ያልኩት እንጂ ከኖቲንግሃሙ ጨዋታ 7 ተጫዋች ነው የቀየሩት። ግን ይህን ሁሉ ተጫዋች ቀይረህ በዛ ላይ ጥር ወር ላይ እንዲህ አይነት ፐርፎርማንስ ማሳየት ቡድኑ ማንም ቢጎዳ ማንም ከዚህ በኋላ ችግር እንደማይሆንበት ማመላከቻ ጨዋታ ነው የትናንትናው ጨዋታ። ምንም ቢመጣ ማንም ቢጎዳ የትኛውም ተጫዋች ቢጎዳ ለአርሰናል ምንም አይደለም። በቃ በደንብ የሚተኩ ተጫዋቾች እያንዳንዱ ቦታ ላይ የተቀመጡበትን ሂደት ያስመሰከረ ጨዋታ ነው ብለን ማንሳት እንችላለን። በትናንትናው ጨዋታ ላይ ኢንተር ሚላን ይዞት የገባው ያጫወት መንገድ ያው የተለመደውን 3-5-2 አሰላለፍ ነው ይዞ የገባው። በትናንትናው ጨዋታ ላይ ግን ትልቁ እኔ ለኢንተር ሚላን ከፍተኛ ጉዳት አስከትሏል ብዬ ያሰብኩት የቻላኖግሉ አለመኖር ነው። ጨዋታውን ኮንትሮል ማድረግ አልቻሉም። ማኔጅ የሚያደርገው ኮንትሮል የሚያደርገው ቻላኖግሉ ነበር። ሁለቱም ተጫዋቾች ካለቦታቸው የተጫወቱ ዜሌንስኪ አጥቂ መስመር ተጫዋች ነው። ሱሲችን በተመሳሳይ ወደ አጥቂ መስመር ተጠግቶ የሚጫወት ተጫዋች ነው። ቦታ ላይ አማራጭ ስለሌላቸው ነው ሁለቱን ተጫዋቾች የተጠቀሙት ሱሲችና ዜሌንስኪ። ሜኪታሪያን በትናንትናው ጨዋታ ላይ እያዩት ክፍተቱን ቢያንስ ጨዋታውን ኮንትሮል እንዲያደርግ ቀይረው አለማስገባታቸው እሱ የተሻለ ጨዋታውን ማኔጅ ሊያደርግ ይችላል ካለው ልምድ አንጻር ብዬ አስባለሁ። ምናልባት የፊትነስ ችግር ካልሆነ በስተቀር ሜኪታሪያንን አሰልጣኙ ክሪስቲያን ቺቩ አለመጠቀማቸው ገርሞኛል። ምክንያቱም ስስ ነበረ። በቃ አማካኝ ሁለቱ አማካኞች ላይ ትመለከታለህ ክፍተቱን ቁልጭ አድርገህ ታየዋለህ ሱሲችና ዜሌንስኪ ላይ። የአርሰናል አማካኝ ዙሜንዲ እንደዛ በነጻነት እስኪፈነጥዝ ድረስ ሲፈልግ ወደ መስመር ይወጣል። ዙሜንዲ ሲፈልግ ወደ ማጥቃት ይሄዳል። እንደፈለገ እንዲጫወት ፈቅዶለት ነበር። የሚያስቸግረው ተጫዋች አልነበረም። እሱን በትልቁ የበላይነት ወስዶባቸው ነበር አማካይ መስመር ላይ። እሱ ላይ የወሰዱት የበላይነት ነው አርሰናሎች ለድኑ ምክንያት የሆናቸው። ገና ከመጀመሪያው ደቂቃ ጀምሮ ሲያጣድፏቸው ነበር በጨዋታ እንቅስቃሴ፣ በማጥቃት እንቅስቃሴ፣ የጎል ዕድል በመፍጠር ጋብሪኤል ጄሱስ ኢንስቲንክቲቭ በሆነ መንገድ ይሄ ገምተህ የምትሄደው ነገር ከአንድ አጥቂ የሚጠበቅ አሁን አጥቂዎች ብዙ ጊዜ ስትመለከት ጎሉን ሳየው የት ቦታ ላይ እንዳሉ ብቻ ነው እነሱ ማወቅ የሚፈልጉት። የቆሙበትን ቦታ ነው የሚያዩት። ብዙ ጊዜ አጥቂዎች በጣም ምርጥ አጥቂዎች እንደዛ ነው የሚያደርጉት። የቆሙበትን ቦታ ካዩ ከዛ ኳሱን የት መምጣት እንዳለባቸው ያውቃሉ። አያዩትም። ጎሉን ሳየው ነው የሚመጡት። እንደዚህ የሚያደርጉ አጥቂዎች ሱዋሬዝ፣ ፈርናንዶ ቶሬስ እንደ የነባር ያላቸው ናቸው። ትልቁ ሮናልዶ ጎሉን ሳያዩ ነው ኳሱን የሚመቱት። ዙረው ሁሉ ሊመቱብህ ይችላሉ ኳስ ወደዛ ዙሮ ፊታቸው እና እንደዚህ አይነት ነገሮች ጀስት በቃ በድንገት የሚመጣን ነገር የመወሰን አቅምህ ከፍ ያለ መሆን አለበት እና ጋብሪኤል ጄሱስ እንደዚህ አይነት ነገር ነው ያሳየው። ኳሱ ተጨራርፎ የመጣ ነው፣ ግን ንቁ ስለነበረ ጨዋታው ላይ ያንዳንዷን ነገር ስለሚከታተል ጨርፎ መረብ ላይ ያሳረፋት እሷን ኳስ። ኢንተር ሚላኖች ወደ አቻነት ሲመለሱ ጨዋታው የተሻለ ስሜት ሊሰጥ ነው ሊጋጋል ነው የሚል ግምት ተሰጥቶ ነበረ። ሱሲች ያስቆጠራ ጎል ስፔሻሊ እኔ የማይልዩስ ስኬሊ ክፍተት ነው። ኳሱን አጠገቡ ነበር ማጽዳት ይችል ነበር አንድ ተከላካይ። እንዲህ አይነት እድል ሳጥን ውስጥ አንዱ የተከላካይ ጥንካሬ ተብሎ የሚታሰበው ሳጥን ውስጥ በሚኖር እንቅስቃሴ የተከላካይ ትልቁ ጥንካሬ ፍጥነት ነው። እያንዳንዷን ነገር ቶሎ መወሰን አለብህ፣ ቶሎ በፍጥነት ማድረግ አለብህ እና ማይልዩስ ስኬሊ ቶሎ ስሮ ማውጣት ሲገባው ኳሱ ላይ ሲዘገይ ነው ደርሶ ኳሱ ተመልሶ ከዛ ሱሲች ማስቆጠር የቻለው። ከዛ ውጭ ግን ትናንት ማይልዩስ ስኬሊ በመጠኑም ቢሆን ተሻሽሎ የተመለከትንበት ጨዋታ ነው። በእርግጥ የመስመር አጥቂ ስላልነበራቸው ኢንተር ሚላኖች አላስቸገሩትም። ያን ያህል አስቸጋሪ የመስመር አጥቂ አልነበራቸው። ሁለት አጥቂ ከፊት አረጉ፣ 5 አማካኞች ናቸው፣ ከኋላ 3 ተከላካዮች አሉ። ዊንግ ባክ ነው እንጂ ያላቸው ዊንገር የላቸው። እንደ ሳካ እንደ ትሮሳርድ ሜዳውን ለጥጦ የሚጫወትና ቀጥታ 1 ለ1 ከመስመር ተከላካዩ ጋር የሚገናኝ ተጫዋች አልነበራቸውም። ሞር እንዲያውም ሙስኬራና ሳሊባ ነበር ስራ በዝቶባቸው የነበረው። ሙስኬራ
ማንቱማን ማርኪንግ ነው አድርጎት የነበረው። ቱራምን በጣም የተዋጣለት ስራ ነው ይሰራ የነበረው። ከጉዳት የመጣ ተጫዋች አይመስልም ነበረ ቱራምን የያዘበት መንገድ። ሳሊባ ላውታሮ ማርቲኔዝ ላይ ነበረ ትኩረቱ የነበረው። ከዛ ከመስመር የሚመጣ ተጫዋች የለም። እነ ዱምፍሪስ የለም። ዱምፍሪስ ቢኖር ያስቸግራል ከመስመር የሚመጣበት እንቅስቃሴ። የእሱ አለመኖር ግን ሉዊስ ኤንሪኬ የነበረው እዛ ቦታ ላይ ገና ወጣት ተጫዋቹ ያን ያህል ተጽዕኖ ሲፈጥርም ባልተመለከት ነው በእንቅስቃሴ በኋላ ላይ እንደም ተቀየሩ እስከ መውጣት ድረስ የደረሰበት ይረሳል። እና ማይል ሉዊስ ስኬሊ አንድም ረፍት ማግኘቱ ሊሆን ይችላል ወይም እዛ ቦታ ላይ የሚፈትንህ ተጫዋች አለመኖሩ። ለምሳሌ ኒውካስል ጋር ቼልሲ ጋር ብትጫወት ወይ ፔድሮ ኔቶን ወይ ስቲቭ አዎን ወይ አንቶኒ ጎርደንን ወይ ሃርቪ ባርነስን ታገኛለህ። እንዲህ አይነት ከኢንተር ሚላን ጋር ስገጥም ግን እንዲህ አይነት ኦፖርቹኒቲ ወይም እንዲህ አይነት አጋጣሚዎች የሉም። ጥሩ አጋጣሚ ነው ለማይል ሉዊስ ስኬሊ በነጻነት እንዲጫወት ያደርጋል። ከዊንግ ባክ ተነስቶ የሚመጣ ተጫዋች አንተ ጋር እስኪደርስ ድረስ ድካም ምናምን ጨርሶ ነው የሚመጣው። ሶ ለመከላከል ከባድ አለ። እሱም ሊሆን ይችላል። ግን ዝሮ ትናንት ከዛች ስህተት ውጭ ማይል ሉዊስ ስኬሊ ያሳየው አቋም ለአርሰናል ተስፋ ሰጭ ነው። አንዱ ትልቅ ጥያቄ ሲነሳበት የነበረው ተጫዋች እሱ ስለሆነ አሁን ካለው የአርሰናል ስኳድ ውስጥ በትልቁ ጥያቄ የተነሳባቸው ያሉት ሁለት ተጫዋቾች ናቸው። አንዱ ማይል ሉዊስ ስኬሊ ነው፣ አንዱ ኢዜ ነው። ማይል ሉዊስ ስኬሊ ግን ችግሩን በትናንትናው ጨዋታ ላይ ቀርፎ ጥሩ ሊሆን እንደሚችል ተስፋ የሰጠ እንቅስቃሴ አድርጓል። ያንዳንዱን ኳስ ሲጠነቀቅ ነበረ። ይሄ ኳስ ይዞ መሽከርከር ያለመብሰል ችግር የምናይበት ማይል ሉዊስ ስኬሊ ትናንት አልነበረ። በተመሳሳይ ኢዜ ላይ ያለው ነገር ግን ጥያቄ የሚያስነሳ ነው። አሁንም ከጨዋታ እድል ማጣት ጋር ይያዝ ወይስ ከሲስተም ጋር ይያዝ ወይስ ሌላ ነገር ወይስ የተጫዋቹ ራሱ ችግር ግራ የሚያጋባ ቢሆንም ግን ኢዜ ትናንት ያሳየው ፐርፎርማንስ በቂ ነው ለማለት ያስቸግራል። አማካይ መስመሩ ላይ የነበረው እንቅስቃሴ በቂ ነው ለማለት ኢዜን ከምናቀው በክሪስታል ፓላስ ከምናቀው ትንፋሽ እንድታገኝ እንኳን የማይፈቅድልህን የማጥቃት እንቅስቃሴ የሚያደርገው ኢዜ ትናንት አልነበረም። እንግዲህ ከአርቴታ ጋር ያለው ግንኙነት ምንድነው ያለው ችግር የሚለው ጥያቄ 70 ደቂቃ አካባቢ ቆይቷል። ግን በእርግጥ ሁለተኛው አጋማሽ ላይ 1-2 የጎል አጋጣሚዎችን ግብ ጠባቂው ያዳነበት ያን ሱመር እና ሌላኛው ደግሞ ጫፍ ላይ ደርሶ መንካት የሚጠበቅበት ኳስ ለጥቂት ያመለጠው ኳስ የሚጠቀሱ ቢሆንም ግን በክሪስታል ፓላስ የምናውቀውና ሙሉ 90 ደቂቃ ተቃራኒ ቡድን የሚረብሸውን ኢዜን ግን እየተመለከት ነው አይደለም በቅርብ ጊዜያቶች። እና ይሄ እነዚህ ጉዳዮች ጥያቄ የሚያስነሱ ናቸው። ስፔሻል ማይል ሉዊስ ስኬሊ መስተካከሉ ጥሩ ቢሆንም የኢዜ ግን ጥያቄ የሚያስነሳ ይመስላል። ክሪስቲያን ኬቩ ስለ ጨዋታው አስተያየት ሰጥቷል። በዚህ የውድድር ዓመት አብዛኞቹን ትልልቅ ክለቦች አግኝተናል፣ ግን እንደ አርሰናል አስቸጋሪ ቡድን ወይም ከባድ ቡድን የለም ነው ያሉት። እንዲሁም ምንድን ነው ያሉት ቃል በቃል ክሪስቲያን ኬቩ አይጸጽተኝም ያሉት። አዎ ቃል በቃል ያሉት እኔ የዚህ ጨዋታ ውጤት አይጸጽተኝም፣ አያናድደኝም። ምክንያቱም ችለው ነው ያሸነፉን፣ በልጠው ነው ያሸነፉን። እኔ የሚያናድደኝ በሊቨርፑልና በአትሌቲኮ ማድሪድ ያጣናቸው ውጤቶች ናቸው። ሁለቱም ቡድኖች ማሸነፍ እንችል ነበር፣ ግራም ነፈሰ ቀኝ በፕሌይኦፍም ቢሆን ግን ወደ ጥሎ ማለፉ እንገባለን የሚል አስተያየታቸውን ክሪስቲያን ኬቩ ያስቀመጡበት ሂደት አለ። ግን ለአርሰናል ትልቅ ክብር እንዳላቸው ነው የገለጹት። በጣም የተሻለ ቡድን ነው። በጣም ስትራክቸራቸው፣ አደረጃጀታቸው፣ ያንዳንዱ ነገር ላይ የሚወስኗቸው ውሳኔ እጅግ የተለየና ድንቅ ነው ሲሉ ነው ያሞካሹት ክሪስቲያን ኬቩ። እንደምታስታውሰው ከጨዋታው በፊት የማኑኤል አካንጂ አስተያየት መነጋገሪያ ነበር። የማኑኤል አካንጂ አስተያየት ብዙዎችን ያነጋገር እንደነበር ይታወሳል። የወቅቱ የአውሮፓ ምርጡ ቡድን ባየር ሙኒክ እንጂ አርሰናል አይደለም ብሎ የሰጡ አስተያየት። እንዲሁም የአርሰናል ጥንካሬ ምንድነው ተብሎ ሲጠይቅ ኳሳ ላይም ከኳስ በኋላ 3 ልጆች አሉኝ እነሱ ነው ማጫውተው ይመስለኛል፣ ግን ዴፕዝ ስላላቸው ሊሆን ይችላል ብሎ ነው የሆነ የማጣጣል ነገር አይነት ያለው አስተያየት የሰጡትና ምሽት ላይ በልጆቹ ቁጥር ነው አርሰናል ጎል ያስቆጠሩት። 3 ልጆች አሉኝ አለ 3 ጎል ያስቆጠሩበት አርሰናሎችና የኢንተር ሚላን ቡድን ልዩነት የሆነበት አንዱ ብዬ የማስበው ነው የቻላኖግሉ አለመኖር በጣም ጎድቷቸዋል። ቢያንስ እዚህ ጨዋታ ላይ ኮምፒቲቲቭ እንዳይሆኑ አድርጓቸዋል። አሁን መፎካከርም አልቻሉም። ትናንት በነበረው ጨዋታ ላይ አርሰናል ሲያስጨንቁ አልተመለከትነውም። ጋብሪኤል ማጋሌሽ ተቀይሮ ከገባ በኋላ ተቀይሮ የገባው ኢስፖሲቶ በተወሰነ መንገድ ሙስኬራን ሲረብሹ የነበረው ተጫዋች የገባበት ነው የጠፋው። ጭራሽ ወደ አርሰናል 16 ከ50 እንኳን እንዲገቡ አልፈቀዱላቸው። ጋብሪኤል ማጋሌሽ ከገባ በኋላ ተከላካይ መስመሩ
ሙስኬራ በራሱ የ12 ሚሊዮን ፓውንድ ተጫዋች አይመስልም። ትናንት ያሳየው አቋም በአውሮፓ በትልቁ መድረክ ትልቁን ቡድን ኢንተር ሚላን እየገጠሙ ከጉዳት ከወር ከሁለት ወር በኋላ የመጣ ተጫዋች ድንቅ ፐርፎርማንስ ነው ማሳየት ያቻለው። ትናንትናው ጨዋታ ላይ ራሳቸው ሚኬል አርቴታ ማርንቀውታል። ይሄ ተጫዋች ከጥቂት ጊዜ በኋላ በጣም የተለየ ተጫዋች እንደሚሆን አስባለሁ። አሁንም የተለየ ምርጥ ብቃቱን ያሳየን ከጉዳት መጥቶ ትልቁን ኢንተር ሚላንን ያውም አዌ ከሜዳ ውጭ ገጥሞ በኮንፊደንስ በዛ ልክ በጥሩ መግባባት ከሳሊባ ጋር እና ከተከላካይ መስመሩ ጋር የጨረሰበት መንገድ የሚያስገርም ነው ሲሉ አስተያየታቸውን ሰጥተዋል። አርሰናል ሰባት ጨዋታ ተጫወተ፣ 7 አሸነፈ። በዚህ ሂደት ውስጥ 2 ጎል ብቻ ነው ያስተናገደው አርሰናል። 20 ጎል አስቆጥሯል፣ 2 ጎል ተቆጥሮበታል። 18 ንጹህ ጎል አለው። በጣም የተለየ ጥንካሬ ነው አርሰናል። በታሪኩ ለመጀመሪያ ጊዜ ነው 7 ተከታታይ ጨዋታ በሻምፒዮንስ ሊግ አርሰናል ሲያሸንፍ። በዚህ ሂደት በሻምፒዮንስ ሊጉ እስካሁን ያገኘው ገንዘብ ወደ 100 ሚሊዮን ዩሮ እየተጠጋ ነው። 93 ሚሊዮን አፕሮክሲሜት 93 ነው። ያው ወደ 93 ሚሊዮን ዩሮ ነው። ይሄ ከምን ተገኘ ለሚሉ አድማጮቻችን አንደኛ ለተሳትፎ ብቻ የሚከፈል ገንዘብ አለ። ለተሳትፎ ብቻ የሚከፈል ገንዘብ አለ። ከዛ ከተሳትፎ በተጨማሪ አንድ ጨዋታ ስታሸንፍ 7 ጨዋታ ስታሸንፍ በእያንዳንዱ ጨዋታ 1.2 ሚሊዮን ዩሮ ይከፈላል። ከዛ ደግሞ የሊጉ ቶፕ ስትሆን ተመሳሳይ ገንዘብ ይከፈላል። እና እነዚህን መሰረት አድርገን ስንመለከት አርሰናል በአጠቃላይ 93 ሚሊዮን ዩሮ ቀርቧል። በነገራችን ላይ አሁን አርሰናል አንድም ሆነ ሁለተኛ መሆኑን ኦልሞስት አንደኛ መሆኑን አረጋግጧል። ያው በቁጥር በሂሳባዊ ስሌት በምትለው ብቻ ካልሆነ ባየር ሙኒክ ዛሬ 7-0 አሸንፎ ቀጣይ አርሰናል ተሸንፎ እንደገና ባየር ሙኒክ ቀጣይ ፒኤስቪን 6-0 ምናምን አሸንፎ ምናምን ብለህ ነው ማለት የማይሆን ሂሳብ ነው። ካልኩሌሽን ግን በሂሳብ ደረጃ ስላልተዘጋ ነው አንደኛ ወይም ሁለተኛ መሆኑን አረጋግጧል። ቀጣይ የመጨረሻው ጨዋታ አርሰናል ከካይራት አልማቲ ጋር የውድድሩ ጉራው ቡድን ማለት ነው። እንደውም አሉቲ ብዙ ጊዜ ታነሳለ ይሄ አዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት የማይመጣጠሩ ቡድኖችን እያሳየን ነው እና ኮምፒቲሽኑ ውብ እንዳይሆን እያደረጉት ነው የሚል ሀሳብ ትሰጣልና እንደዛ ካረጉት የኮምፒቲሽን ውድድሩን ደካማ ካረጉት ክለቦች መካከል ተብሎ የሚጠራው አንዱ ካይራት አልማቲ ነው። ስለዚህ እሱ ነው የሚገጥመው አርሰናል አይደለም በአርሰናል ቤንች በአርሰናል ተስፋ ቡድን እንኳን ገጥሞ ሊያሸንፈው የሚችለው ቡድን ነው ካይራት አልማቲ። ኦልሞስት የተረጋገጠ ነገር ነው የአርሰናል አንደኝነት። ይሄ ምን ይጠቅማል? ትናንትም ስናነሳ ነበር፣ ደግመን ለመግለጽ ያለ አልሰሙ አድማጮች አንደኛና ሁለተኛ ሆነው የሚወጡ ቡድኖች እስከ መጨረሻው ድረስ ከፍጻሜ ጨዋታ ድረስ የመጀመሪያ ዙር ጨዋታቸውን አዌይ ነው የሚያደርጉት በጥሎ ማለፉም 16 ውስጥም ሩብ ፍጻሜም ግማሽ ፍጻሜ። ኢንኬዝ ግን አንደኛና ሁለተኞቹ ከተገናኙ ለምሳሌ አሁን አርሰናል አንደኛ ባየር ሙኒክ ሁለተኛ ሆነው ከጨረሰና ቢገናኙ መጀመሪያ አዌይ ነው የሚሄደው አርሰናል ከባየር ሙኒክ አንደኛ ሆነው ከጨረሰ ማለት ነው። መርሱን በኤምሬትስ ነው የሚጫወተው። ስለዚህ ሁለተኛ ሆኖ የጨረሰው ቡድን ተጎጅ ሊሆን ይችላል። ከዛ ውጭ ባለው ግን ሁለተኛ ሆኖ የጨረሰ እንዳለ ጥሩ ማለፍ ጨዋታዎችን ግማሽ ፍጻሜ ላይ ካንተ በላይ ሆኖ የጨረሰው ቡድን ካላገኘ በስተቀር ከሜዳ ውጭ ተጫውቶ ነው የምትመጣው። የሜዳ ውጭ አድቫንቴጅ ይታወቃል ምናል ቫልዩ እንዳለ በአውሮፓ እግር ኳስ፣ በአውሮፓ ሻምፒዮንስ ሊግ፣ በአውሮፓ መድረክ ከሜዳ ውጭ ተፋልጠ አቻውተህ ትመጣለህ። ብችል በጠባብ ውጤት አሸንፈህ ትመጣለህ። ሜዳ ላይ ውጤትን መቀለበስ ካለብህ የተበላሸብህ ውጤት ካለ ትቀለብሳለህ ከደጋፊ ጋር ታግዘህ። ብዙ ጊዜ በአውሮፓ መድረክ ሲሆን ተመልክተነዋል። ትልቅ አድቫንቴጅ ነው ይሄ። እድል አንደኛና ሁለተኛ ለወጡ ቡድኖች ብቻ ነው እስከ ግማሽ ፍጻሜ ድረስ። ቶፕ 8 የጨረሱት ደግሞ እስከ ሩብ ፍጻሜ ድረስ ይሄ እድል ይሰጣቸዋል። ነገር ግን እስከ ሩብ ፍጻሜ በሚደርሱበት ሰዓት ከነሱ ደረጃ በላይ የሆነ ቡድን ካገኙ ግን ቅድሚያ የሚሰጠው ከነሱ በላይ ደረጃ የሆነ ቡድን ነው አወይ መጀመሪያ የሚጫወተው። ይሄ ዘንድሮ ነው፣ አምና አልነበረም። ይሄ አምና ሊቨርፑል አንደኛ ሆኖ ቢጨርስም ሩብ ፍጻሜ፣ ግማሽ ፍጻሜ እና መሰል ጨዋታዎች ላይ ቢደርስ በጊዜ ስለወጣ ነው እንጂ ከውድድሩ በጣም ነው
አወይም ሊደርሰው ይችላል መጀመሪያው ዙር፣ ሆምም ሊደርሰው ይችላል መጀመሪያው ዙር። በጣም ነበር። አሁን ግን ያ ህግ ተቀይሯል። አንደኛና ሁለተኛውን ያጠናቀቁ ቡድኖች እስከ ግማሽ ፍጻሜው ድረስ የመጀመሪያ ዙር ጨዋታቸውን አወይ የሚያደርጉበት ሂደት ነው ያለው። ስለዚህ ይህም ሌላው ትልቁ ጠቀሜታ የሚሰጥ ሂደት እንደሆነ መናገር ይቻላል። አሰልጣኝ ሚካኤል አርቴታ ከዚህ ጨዋታ ጋር በተያያዘ በሰጡት አስተያየት፣ ከትናንትናው ጨዋታ ጋር በሰጡት አስተያየት በቃ እኔ አሁን በጣም ደስተኛው አሰልጣኝ ነኝ ነው ያሉት። ትናንት ማየታቸው ከሆነ እንዲሁም ጨዋታው ሲጠናቀቅ ሙሉ 32 ጥርሳቸው ይታይ ነበር። በፈገግታ ደስታቸው ልዩ ሆኖ ተመልክተነው ነበር። ምክንያቱ ደግሞ እሳቸው ካስቀመጡ ነገር መካከል ባለፉት ወራቶች የአጥቂ መስመሬ በሙሉ ተጎድቶ ነበረ። የኮሬሽን ብቻ ነበር ስጠቀመው። የኮሬሽን ተጎድቶ በኋላ ሚካኤል ሜሪኖ ነበር ስጠቀም የነበረው። አሁን ጀሱስን አግኝቻለሁ፣ ሀቨርዝን አግኝቻለሁ። ምን ያህል ለቡድኑ ግልጋሎት እንደሚሰጥ ተመልከቱ። ጀሱስ 2 ጎል አስቆጥሮ ነው የወጣው። ቪክቶር ኮሬሽ ተቀይሮ ገብቶ 1 ጎል ጨመረ። እኔ ነገን ነው ማስብ ነው ያሉት እሳቸው። ነገ እነዚህ ተጫዋቾች በየጨዋታው የሚኖራቸውን ኢምፓክት ሳስብ ውስጤ ይስቃል፣ ውስጤ ፈገግ ይላል፣ ደስ ይለዋል የሚል አስተያየታቸውን ነው ያስቀመጡት። በነገራችን ላይ ይሄ አሳሳቢው ጊዜ ውድድሮች የሚደራረቡበት ጊዜ አብቅቷል። ከዚህ በኋላ በእንግሊዝ ፕሪሚየር ሊግ ታሪክ በእንግሊዝ ቶፕ ፍላይት ወይም በእንግሊዝ ትልቁ ሊግ ደረጃ አንድ ክለብ በ10 ቀን ውስጥ 4 ጨዋታዎችን አወይ ተጫውቶ አያውቅም። ይሄ በታሪክ ለመጀመሪያ ጊዜ ነው። አርሰናል ከነዚህ 4 ጨዋታዎች 3ቱን አሸንፈዋል፣ አንዱን አቻ ወጥቷል። ለዛ ነው የኖቲንግሃም ፎረስቱ ጨዋታ እያደር መጥፎ ውጤት እንዳልሆነ ብዙዎቹ እየተረዱት ያሉት። ቴሪ ዳንኤል ሆነሪን ጨምሮ በርካቶች በተለይ ሄነሪ በግልጽ እንዳስቀመጠው ከሆነ በወቅቱ ተናድጄ ነበር ይላል። በኖቲንግሃም ፎረስት ነጥብ ስንጥል ማሸነፍ የምንችለው ጨዋታ ነበር ይላል ቴሪ ዳንኤል ሆነሪ። ነገር ግን አስቶን ቪላ ከተሸነፈ በኋላ ግን የዚች ነጥብ ጠቀሜታ በጣም ነው የገባችኝ። ውድድሩ ከባድ እንደሆነ፣ የተጠላለፈ እንደሆነ፣ አንዱ ለአንዱ እንደማይተኛ፣ አንዱ አንዱን ለማሸነፍ በእንግሊዝ ፕሪሚየር ሊግ የኮምፒቲሽን ደረጃው መቀራረቡን ተመልክቻለሁ። ስለዚህ አርሰናል ትልቅ ነጥብ እንዳገኘ የተረዳሁት ሰኞ ዕለት ነው ያለው ከአስቶን ቪላው ጨዋታ በኋላ እና ሚካኤል አርቴታንም አመስግኗቸዋል። ብዙ ያስማማል አንተ የማያስማሙ ነጥቦች አሉ። ሚካኤል አርቴታን ያመሰገነባቸው ነገሮች ሚካኤል አርቴታ ማነው ሄነሪ በዚህ ሁኔታ ውስጥ ይሄ ጨዋታ በተደራረበበት ሁኔታ ውስጥ 12 ተከታታይ ጨዋታ ሳይሸነፉ መጓዝ ትልቅ ስኬት ነው። ሚጣጣል አይደለም። ጥቃቅን ስህተቶች ሊኖሩ ይችላሉ፣ ግን ምናጣጥለው ነገር አይደለም። ምናከብረውና ምናጨበጭብለት ስራ ነው ሚካኤል አርቴታ የሰራው ይላል ቴሪ ዳንኤል ሆነሪ። በግልጽ ለሚካኤል አርቴታ ያለውን ድጋፍና ከዛም አልፎ አትጠራጠሩ አርሰናል ዘንድሮ ዋንጫዎችን ያሳካል፣ ትልቅ ዋንጫዎች እንደሚያሳካ ምንም የሚያሰጋ ነገር የለም። የሌሎችን ቡድኖች ፐርፎርማንስ መመልከት ብቻ በቂ ነው። እርስ በርስ ይጣጣላሉ፣ እርስ በርስ ይሸናነፋሉ። አርሰናል ግን ቢያንስ ነጥቦችን ይወስዳል። ወሳኝ ጨዋታዎች ላይ 3 ነጥቦችን ያሳካል እነዚህ ቡድኖች እርስ በርስ በሚጣጣሉበት ጊዜ ላይ። ስለዚህ ይበልጥ እየሾለከ የሚሄድበት እድል ከዚህ በኋላ ይሰፋል ብሏልና እንዳለውም ከዚህ በኋላ አርሰናል ፊክስቸሮች የአርሰናል ጨዋታዎች እየቀለሉ ነው የሚሄዱት። የሚቀሉት በጨዋታ አይነት አይደለም የሚቀሉት። እነዚህ ጨዋታዎች እንደ በፊቱ በየ3 ቀኑ አርሰናል ጨዋታ ያደርግም። በ10 ቀን 4 ጨዋታ ነው ያደርገው አርሰናል በ10 ቀን ከፖርትስማውዝ ጋር ኤፍኤ ካፕ፣ ከቼልሲ ጋር ሊግ ካፕ፣ ከኖቲንግሃም ፎረስት ጋር ፕሪሚየር ሊግ፣ ከኢንተር ሚላን ጋር ሻምፒዮንስ ሊግ 4 ጨዋታ ነው ያደርገው በ10 ቀን ውስጥ። እንዲህ አይነት ፊክስቸር የለም ከዚህ በኋላ። በ10 ቀን ምናልባት 2 ጨዋታ ነው ልታደርግ የምችለው ማክሲመም። ይሄ ለቡድኑ የሚሰጠው በተለይ ባለፉት ጊዜያቶች ሲያጋጥሙ የነበሩ ጉዳቶች ሮቴሽን የማታረግባቸው ጨዋታዎች ይገጥሙሃል ተከታታይ። ብራይተንን ገጥመ ሲቲን ገጥመ ሊቨርፑልን ገጥመ ቼልሲን ገጥመ ኢንተር ሚላንን ስታገኝ እረፍት ማድረግ አይችሉም ተጫዋቾች። ሁሉም ጨዋታዎች ላይ ያለህን አቅም ነው መጠቀም የምፈልገው። አሁን ላይ ግን እነዚህ ነገሮች ይቀየራሉ። በ10 ቀን 2 ጨዋታ ነው የምታደርገው። በ10 ቀን 1 ጨዋታ ወሩ ልታደርግ ይችላል። በሳምንት 1 ጨዋታ እያረክ ነው የምትሄደው። ተደራራቢ ጨዋታዎች የሉ። ፕሪሚየር ሊጉ 16 ሳምንት ነው የቀረው።
ሻምፒዮንስ ሊጉ ከዚህ በኋላ የጥሎ ማለፍ ጨዋታዎች ናቸው። ጥሎ ማለፍ ሩብ ፍጻሜ፣ ግማሽ ፍጻሜ 6 ጨዋታ ነው ያለ። በምድብ ካረካቸው ጨዋታ ያነሱ ጨዋታዎች ነው ያሉት። ከዚህ በኋላ ሊግ ካፕ 1 ጨዋታ ነው ያለ፣ የመልሱ የቼልሲ ጨዋታ ከዛ ፍጻሜ ነው። ኤፍኤ ካፕ 1-2 ጨዋታ ይቀራል። ቀንሷል ኦልሬዲ በቃ ደን። አብዛኞቹ ነገሮች ወርደዋል በጣም። በፊት በነበረው ሂደት በየሳምንቱ በየ3 ቀኑ ጨዋታ ትጫወታለህ። ብሔራዊ ቡድን ትሄዳለህ። መስከረም ወር ላይ፣ ጥቅምት ወር ላይ ብሔራዊ ቡድን ሄደዋል። ህዳር ወር ላይ ብሔራዊ ቡድን ጨዋታ፣ እረፍት የሚባል አልነበራቸው። 1 ሳምንት ነው አርሰናል ያረፈው በዚህ ዓመት 7 ቀን ያረፈው። ያም ክሪስታል ፓላስ ሐሙስ ዕለት ይጫወት ስለነበረ የኮንፈረንስ ሊግ ጨዋታ አርሰናል በቀጣዩ ሳምንት መጫወት ስላለበት ውድድሩ ስለተራዘመ 1 ሳምንት አረፉ። በዚህ ዓመት የአርሰናል ቡድን ተጫዋቾች ያረፉት 1 ሳምንት ሙሉ 7 ቀን ያረፉባት ያቺ ብቻ ናት። ከዛ ውጪ አላረፉም። ምክንያቱም ብሔራዊ ቡድን ከ17 ከ20 በላይ ተጫዋቾች ተጠርቶ ይሄዱ ነበር። በሳምንት 2 በሳምንት 3 ጨዋታ እያደረገ የመጣ ቡድን ነው። አሁን ይህ ቡድን በቂ የማገገሚያ ወይም በቂ ሪሃብሊቴሽን ያገኛል። በደንብ አርፎ መምጣት ይችላል። አርፎ መምጣት የሚችሉበት እድል በትልቁ ሰፊ ነው ብለን ማንሳት እንችላለን። ይሄ ለቡድኑ የሚሰጠው ጠቀሜታ ቀላል አይደለም። በቀጣይ ውጤት ለማግኘት በምታደርገው እንቅስቃሴ የምታገኛቸው እረፍቶች ይጠቅማሉ። ለዛ ነው ኢታን ንዋኔሪ ለኦሎምፒክ ማርሴይ አርሰናል አሳልፎ ሊሰጠው የተዘጋጀው። ከዚህ በኋላ ኢታን ንዋኔሪ የሚጠቀምባቸው ጨዋታዎች የለም። ሚኒመም እንግዲህ የዊጋኑን ጨዋታ ነው ሊጠቀምበት የሚችለው። ከዛ ሌላ የለው። ካይራት አልማቲና ዊጋን ላይ ነበር ሊጠቀምበት የሚችለው ተጫዋቹ። ከዛ በኋላ ጥሎ ማለፍ ነው ሻምፒዮንስ ሊጉ። ቼልሲ ጨዋታ ላይ አትጠቀምበት። በተመሳሳይ ኤፍኤ ካፑም ጠንካራ ነው የሚለው። ፕሪሚየር ሊግ ላይ አትጠቀምበታችንም ካለ ካውንት ዳውን ማድረግ ጀምረዋል አርሰናል 12 ብሎ ጀምረዋል። ከእሁድ ጀምሮ 12 ጨዋታዎችን ማሸነፍ ነው የሚጠበቅባቸው ሊጉን ለማንሳት። የማንም ውጤት ሳይጠብቁ 12 ጨዋታዎችን ማሸነፍ አርሰናል ሊጉ እንዲያነሳ ያደርገዋል። ስለዚህ ካውንት ዳውን ጀምረዋል። ለዛ ነው እንደ ኢታን ንዋኔሪ አይነት ተጫዋችን ለኦሎምፒክ ማርሴይ አርሰናል ለመስጠት የፈቀደው። እስከ 3-4 ሚሊዮን ዩሮ ነው ለውሰት ውሎ የሚከፈለው አርሰናል። እና በዚህ ሁኔታ ውስጥ ተፈትኖ የመጣ ነው እና አሁን ላይ ቁጭ ብለህ ስታስበው የካቲት ወር ልንገባ 2 ሳምንት ነው የሚቀረን። የካቲት ወር ልንገባ 2 ሳምንት እየቀረን በፈረንጆቹ ማለት ነው 2 ሳምንት እየቀረን አርሰናል ከ30 ምናምን በላይ ጨዋታዎችን አድርጎ 2 ብቻ ነው የተሸነፈው፣ በአስቶን ቪላና በሊቨርፑል። ሌላ ሽንፈት የለበትም አርሰናል። አሁን የአርሰናልን ጥንካሬ መደበቅ የማይቻልበት ደረጃ ላይ ደርሷል። አሁን ላይ የአርሰናልን ጥንካሬም የሚካኤል አርቴታንም ባይዘው ወይ የሚተቻቸው አሉ ሲያጠፉ፣ ሁላችንም እንተቻለን። ግን አሁን ላይ ግን ጥንካሬያቸው መደበቅ የማንችልበት ደረጃ ላይ ደርሰናል። በቃ ቡድኑ ከ6 ወር በላይ ተጫውቶ ከነሐሴ ወር ጀምረ ስቆጥር 2 ጨዋታ ብቻ ነው የተሸነፉ። በዛ ላይ በጣም ታይት የሆነ ጠንካራ የሆነና በጣም የተሳሰረ በየ2 ቀን በየ3 ቀን ጨዋታ እየተጫወትክ የምታደርገው እንቅስቃሴ እና አሁን ከዚህ በኋላ የሚካኤል አርቴታ ስም ከፍ ብሎ የሚጠራበት ጊዜ እየመጣ ያለ ይመስላል። ካሉት ከዚህ በኋላ ከውድድሮቹ አንጻር አማርጠው ነው የሚጠቀሙት። ከዚህ በኋላ የጉዳቱ መጠን ይቀንሳል። የጨዋታው መጠን ስለሚቀንስ ማለት ነው። በሳምንቱ 2 ቀን መጫወትና በ10 ቀን በሳምንቱ 2 ቀን መጫወትና በሳምንት 1 ቀን መጫወት ልዩነቱ በጣም ሰፊ ነው። ሪከቨሪ ታይም ታገኛለህ። ተጫዋቾቹ በደንብ አገግመው መምጣት የሚችሉበት እድል አለ። በነገራችን ላይ አርሰናል ባለፉት 6 ወራት ኮምፖዚሽን ሲሰሩ ነው እንጂ የነበሩት ሚካኤል አርቴታ ልምምድ አልሰሩ። ልምምድ ለመስራት ቀን ያስፈልጋል። ልምምድ ለመስራት 2 ቀን ትሬኒንግ እሰራለሁ ትላለህ፣ 1 ቀን አርፋለሁ፣ 1 ቀን ሲሪየስ ትሬኒንግ ትሰራለህ። ያው ብዙ ጊዜ አሰልጣኞች ነው አይን የሚያውቁት ሞር የሚነግሩን። 1 ቀን ደግሞ ላይት ትሬኒንግ ትሰራለህ፣ ጂም ትሰራለህ። እነዚህ ሁሉ ነገሮች የተሟሉበት ነው ትሬኒንግ ተብሎ የሚጠራው። አንድ ቡድን ትሬኒንግ ሰርቷል ተብሎ የሚታሰበው እነዚህ ሁሉ ሲሟሉ ነው። ልምምዱን በአግባቡ በታይም ስኬጁል ሲሰራ ነው። በቂ ሪከቨሪ ታይም አግኝቶ በቂ የጂም ሰዓት አግኝቶ
በቂ የመለማመጃ ሰዓት አግኝቶ በቂ ላይ ትሬኒንግ ሰርቶ በቂ ሲሪየስ ጨዋታ እርስ በርስ አድርገው ይሄ ሲሆን ነው። አርሰናል እነዚህን ሁሉ ማድረግ አልቻለም። ጂም የሚሰሩበት ጊዜ አልነበረም። ጉዞ ላይ ናቸው ወደ አውሮፓ ሻምፒዮንስ ሊግ ሲሄዱ ወይም ወደ ሌላ ክለብ ሲሄዱ አዌ ሲሄዱ ትሬኒንግ የሚሰሩበት ጊዜ አልነበረም። ምክንያቱም ዛሬ ተጫውቶ ነገ አርፎ ከነገ ወዲያ ነው የሚጫወቱት። እረፍት ያደርጋሉ ያችን ቀን። እንደገና ላይት ትሬኒንግ መስራት አይችሉም። አብዛኛው እንደውም ላይት ትሬኒንግ ነው ሲሰሩ የነበሩት። ላይት ትሬኒንግ በቃ ለጨዋታ ነው የምትዘጋጀው። ኮምፖዚሽንና ስትራክቸር ነው በቃ የምትሰራው። ከለዚህ ግባ ከለዚህ ለጨዋታ በቃ ለጨዋታ ብቻ ነው የምትዘጋጀው። በእንደዚህ አይነት ሁኔታ ውስጥ ማለፍ ቀላል አይደለም። ያለፉበት መንገድ ሚካኤል አርቴታ አሁን ላይ ቁጭ ብለን ስናስበው በጣም ከባድ ነው ለመናገር። ማንም ሊያደርገው የማይችል በጣም አስቸጋሪ ጊዜ ላይ ነው ያለፉት። በእርግጥ ከዚህ በኋላ የሚሰሩ ስራ ግን ይጠበቃል። አርቴታ ከዚህ በኋላ እኔ በአርሰናል ቡድን ውስጥ በጣም የሚጫወት የማይፈራ የትኛውን ቡድን ቢያገኝ እንደፈለገ መጫወት የሚችል እንደፈለጉ እንዲፈነጥዙና ተጫዋቾቻቸው ነጻነት የሚሰጡበትን ያጫወት መንገድ ከዚህ በኋላ ማየት ይፈልጋሉ። ምክንያቱም ጉዳት አያዘጋም። ከዚህ በኋላ አያስደነግጥም። በቂ ተጫዋች አለ። በቂ ሮቴሽን ማድረግ ትችላለህ። በቂ ሪከቨሪ ታይም አለ። በቂ የትሬኒንግ ሰዓት አለ። በቂ የጂም ሰዓት አለ። ሁሉም ነገር በቂ ይሆንላል ከዚህ በኋላ በሚኖሩ ጨዋታዎች። ስለዚህ ከዚህ በኋላ ቅርጽ ያለው መልክ ያለው እና በጣም ጠንካራውን አርሰናል ሚካኤል አርቴታ የሚያሳዩበትና ምስጋና በደንብ የሚያገኙበት ጊዜያቶች እየመጡ ይመስለኛል። ትናንት ኢንተር ሚላን ላይ በነበረው ጨዋታ አንዱ በጣም የስኬታቸው ምክንያት የነበረው የተጫዋቾች ነጻነት ነው። በነጻነት ነው ተጫዋቾች ሲጫወቱ የነበረው። ታክቲካሊ አልታሰሩም። ባለፉት ሁለት ጨዋታዎች እንደነበረው ራይስን 6 ቁጥር ላይ አትውጣ፣ ቦክስ ቱ ቦክስ ሚድፊልድ አትሂድ ብለው አላሰሩትም። በትናንትናው ጨዋታ ላይ ኢዜ፣ ሜሪኖ፣ ዙሜንዲ ራሱ እንደፈለገ በነጻነት ነው ሲጫወቱ የነበረው። ከዚህ በኋላ እንዲህ አይነት ነገሮች ይፈቅዳሉ። በቂ ሪከቨሪ ታይም ስላላቸው ተጫዋቾቻቸውን በታክቲክ አስረው ቀጣይ ጨዋታ ስለሚከብደን እሱን ታሳቢ እናርጋ ይሉ ከዚህ በኋላ ወደ እንደዛ አይነት ነገር ነው እየመጡ የሚሄዱት። ለምሳሌ እሑድ ይጫወታሉ ከማንቸስተር ዩናይትድ ጋር። ከዛ ካይራት አልማቲ እረፍት ነው ኦልሞስት ለብዙዎቹ ተጫዋቾች የሚሰጧቸው። ከዛ መጨረሻ ላይ ከዛ ፕሪሚየር ሊግ ይጫወቱና እንደገና ደግሞ ሻምፒዮንስ ማነው ሊግ ካፕ ከቼልሲ ጋር የመልስ ጨዋታ አለ። ጠንከር ያለው ያኛው ጨዋታ ነው ሊግ ካፑ የቼልሲ የመልስ ጨዋታ። ቼልሲ ጠንካራ ተጫዋቾችን ስለሚመልስ ካይሲዶም፣ ጄምስም፣ ኮል ፓልመርም አሁን ላይ ከጉዳት ስላገገሙላቸው። ስለዚህ አሁን ቀጣዩ ሳምንት ለአርሰናል ረፍት ነው ማለት ነው። እንዲህ አይነት አጋጣሚ ያገኘው አርሰናል ከስንት ጊዜ በ6 ወር ውስጥ አንዴ ነበር። አሁን እንደዚህ አይነት አጋጣሚዎች በየሳምንቱ ይመጣሉ የሚለውን ለማስቀመጥ ያለ። ስለዚህ ፕሪዲክት እናር ከተባለ አርሰናል ቅድም እንዳልኩት አርቴታ ከዚህ በኋላ የሚመሰገኑበት ቡድኑ ይበልጥ ኮምፖዚሽኑ በጣም አምሮና ደምቆ ልንመለከትበት የምንችልበት ጊዜ እና ተጫዋቾቹ በነጻነትና ታክቲካሊ ሳታጥራቸው ነገ ይሄን እንዳይመጣብኝ ጉዳት እንዳይመጣብኝ ብለህ ሳትፈራ ወይም ለነገ ጨዋታ ያስፈልገኛል ጉልበት ቆጥብ ብለህ ሳታስብ የምትጫወትባቸው ጨዋታዎች ስለሚበዙ የተሻለ ጨዋታ እንቅስቃሴ ከአርሰናል እንመለከታለን ከዚህ ቀደም ከነበረው ብዬ አስባለሁ። አሉት ሶፊ አብዛኞቹ ነጥቦች በአንተ በኩል ተነስተዋል። ምናልባት የእንግሊዝ ክለቦች በተለይ በአውሮፓ የሚያደርጉት ጉዞ ለቀጣይ ዓመት የዩኤፋ ኮኤፊሽንት አድ ያደርጋል። ልክ አሁን ዘንድሮ የተሳታፊ ቁጥሮች ከፍ እንዳለው ማለት ነው። ይሄ ባለፈው ዓመት እንግዲህ እናስታውሳለን የቶትንሃም የዋንጫ በኤሮፓ ሊግ በኮንፈረንስ ሊግ የነበረው የቼልሲ ውጤት እና በቻምፒየንስ ሊግም የእንግሊዝ ክለቦች የነበራቸው ጉዞ የእንግሊዝ ክለቦች ኮታ እንዲያገኙ አድርጓልና ዘንድሮም አሁን አርሰናል ድል ማድረጉ ለነ ማንቸስተር ዩናይትድ፣ ለነ ቼልሲ፣ ለነ ሊቨርፑል አራት ውስጥ ለመግባት ለነ ኒውካስትል እየተሳተፉ ያሉ ክለቦች ጥሩ አመርቂ ነገር ነው ብዬ አስባለሁ። እና ከዛ አኳያ የትላንት ውጤትም ሲቲ ቢሸነፍም የእንግሊዝ ክለቦች ድል ባለማድረጋቸው አንዳንዴ ይደብራል እና ውጤቱ ጥሩ ነው ማለት ይቻላል። ገብርኤል ኢየሱስ በጣም አሪፍ አስተያየት ሰጥቷል። 2 ጎሎችን አስቆጥረዋል። ምንድነው ያለው ኢየሱስ ከዚህ ከጨዋታው መጠናቀቅ በኋላ የኮሬሽ ማግባቱም ደስ ብሎኛል፣ እኔም በማግባቴ ተደስቻለሁ። ቀጣይ ደግሞ ከሃቨርትስ ሲሰለፍ ደግሞ እሱም ወደ ጎል አስቆጣሪነት እንደሚመጣ አልጠራጠርም የሚል አይነት ይሄ መልበሻ ቤቱንም አንድ የሚያደርግ አስተያየት ሪስፖንድ አድርጓል። ጥሩ ነው ብዬ አስባለሁ። እንደዚህ አይነት ፉክክሮች፣ እንደዚህ አይነት ጤናማ የሆኑ
የፉክክሮች ያንተን ቡድን ጥንካሬውን ከፍ ያደርጋል ብዬ አስባለሁ። የትኛው ጨዋታ ላይ እኔ መሰለፍ አለብኝ ብለህ ኮምፒት እንድታደርግ በር ከፋች ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ የኢየሱስ እንግዲህ 10ኛው ደቂቃ ላይ ያስቆጠረውን ጎል ተከትሎ በጨዋታ 2 ጎሎችን አስቆጥሯል እና በአርሰናል በተለይ በዋናነት በ10 የቻምፒየንስ ሊግ ጎል ጨዋታዎች ላይ ጎል አልባ ነበር እና በ25 ጎሎች ላይ አስተዋጽኦ አድርጓል ወይም ጎል አስቆጥሯል በ53 የቻምፒየንስ ሊግ ጨዋታዎቹ ላይ ማለት ነው እና ይሄ በጥቂት ጨዋታዎች ብራዚል ላይ ሆኖ በጥቂት ጨዋታዎች የቻምፒየንስ ሊግ ጎሎች ላይ ከፍተኛ ቁጥር የደረሰ 3ኛው ተጫዋች ሆኗል ከነ ኔይማር እና ከነ ጃርደል ቀጥሎ ይላል እና ከዛ በተጨማሪም ራሱ ገብርኤል ኢየሱስ እንግዲህ በአርሰናል ቤትም በተለይ በቻምፒየንስ ሊግ በተሰለፈባቸው 15 ጨዋታዎች ላይ 6 ጎሎችና 4 ለጎል የሆኑ ኳሶችን አመቻችተው አቀብለዋል። በጥቂት ጨዋታዎች ላይ በአርሰናል ማሊያ ከአንድሬ አርሻቪን ከአሌክሲስ ሳንቼዝ እና ከቡካዮ ሳካ ቀጥሎ በጥቂት ጨዋታዎች እንደዚህ አይነት ከፍተኛ የጎል ማስቆጠር ኢንቮልቭመንት ላይ የደረሰ ተጫዋች ለመሆንም በቅቷል ተብሏል። እንግዲህ የአርሰናል የውጤት ጉዞ በጣም አስደናቂ ነው። ለእሁዱ ጨዋታ ለማንቸስተር ዩናይትድ ትልቅ አላርም ነው፣ ደውል ነው ማለት ትችላለህ እና የትላንቱ ውጤት አንተ አብዛኛውን የሜዳ እንቅስቃሴ ዳሰዋል። በኢንተር በኩል የነበረውን ድክመትም እንዲሁ አንስተነዋል። ግን መጨረሻ ላይ ካነሳው ነጥብ ጋር ሶፊ ትንሽ እኔ ማለስማማበት ነገር ምንድነው እንዳልከው ታይት ነው። የፊክስቸሮቹ በጣም ከባድ ናቸው። ግን ደግሞ እኔ አሁን አርቴታ ላይ ማለት አንዳንድ ጨዋታዎች ላይ አሁን የኖቲንግሃም ፎረስቱ ጨዋታ ላይ ያቻ ውጤት ሊያስመሰግን አይገባም። ምክንያቱም ያንተ ተፎካካሪዎች ውጤት ያጡ ስለሆነ ነው እየተሞገሰ የሚገኝ ብዬ ነው ማሰብ። ማለት አሁን አስቶን ቪላ እግር ኳስ ነው፣ ባይሸነፍ ኖሮ አትልም። ግን የአስቶን ቪላ መሸነፍ የአርቴታን ድክመት ፍንትው ብሎ አላሳየ። የሲቲ በማንቸስተር ዩናይትድ መሸነፍ የአርቴታ 1 ነጥብ በኖቲንግሃም ፎረስት ጨዋታ ላይ እንደ ሙገሳ ሊሆን አይገባም፣ መግደል ይችላል የሚል ሀሳብ ነው ያለኝ። አሁን ኖርማሊ አንድ እግር ኳስ ተንታኝ ወይም ተመልካች ሲቲ ባለፉት ጨዋታዎች በ4 ጨዋታዎች ነጥብ ይጥላል ላታስብ፣ ግን እግር ኳስ ነው ሆነ። በማንቸስተር ዩናይትድ ተሸነፈ፣ ከቼልሲ ጋር ወጣ፣ ከብራይተን ጋር ወጣ፣ ከሰንደርላንድ ጋር ወጣ። ስትጠብቀው ማለት አይ በይሄ ጨዋታ ሊጥል ይችላል፣ ግን መደዳውን 4ቱንም ጨዋታ 3 ነጥብ አያሳካም ብላ አታወራ በኮንፊደንስ እና የተጋጣሚ ክለቦች መድከም ራሱ ለአርቴታ ጠቅሟል ብዬ አስባለሁ። ማለት አሁን ነጥቡ ጋፑ በ7 ሆኗል። ግን እነዛ ጨዋታዎች ሲቲ በጣም ጠንካራ በነበረባቸው ጊዜያት 4 ጨዋታ መደዳ ይጥላል ነጥብ አይጥልም። ሳይሸነፍ የሚሄድበት አጋጣሚ በጣም ብዙ ነው እና ነጥቦቹ ጠጋ ቢሉ ጣቶች አርቴታ ላይ ሊቀሰሩ ይችላሉ ብዬ አስባለሁ። እንዳልከው ሽንፈቶች የሉም፣ ግን ያቻ ውጤቶች አሉ። የተጫዋቾች ሚና የሚሰጣቸው ነገር አንተ በደንብ ቅድም ገልጸዋል፣ በተለይ ከማች ሪከቨሪ ጋር በተገናኘ እና እንዳልከው እሁድ ትልቅ ጨዋታ ይጠብቀዋል አርሰናል። በሜዳው ማድረጉ በጣም ሌላ አድቫንቴጅ ነው ብዬ አስባለሁ። የትላንቱ ድል ግን በጣም ሁሉንም የአርሰናል ደጋፊዎች በተለይ ከኖቲንግሃም ፎረስቱ ያቻ ውጤት በማልስ ያስተሳሰረ ይመስለኛል እና የእንግሊዝ ክለቦች በአውሮፓ ቻምፒየንስ ሊግ የሚያደርጉት ጉዞ እንዲሰምር ነው የምትፈልገው። አሁን እንደ ሌሎች የተቀናቃኝ ክለብ ደጋፊ ብትሆንም ማንቸስተር ኔክስት ያምን አይነት አጋጣሚ ለማግኘት ኮፊሸንቱ አምስቱ እንዲሳተፉ እና የትላንቱ ድል በጣም በአሪፍ ሁኔታ የሚነገር ነው። 93 ሚሊዮን ፓውንድ አካባቢ ያገኘው ገና የምድብ ጨዋታዎች ሳይጠናቀቁ ማለት ነው እና ይሄ አስደናቂ ነው። 7ቱን የምድብ ጨዋታዎች አሸንፈዋል። በዚህ በቻምፒየንስ ሊግ መድረክ ላይ ኢንተር እንደውም ዘንድሮ በጣም ወርዷል። የዮኮሬሽ ሙስኬራ ኖርጋርድ ገንዘብ ተመልሷል እስካሁን የተዘዋወሩበት ኬፓን ጨምሮ። ቀጣይ ደግሞ የአራቱ ተመልሷል። ቀጣይ እንግዲህ ደግሞ የነ ኢዜ ኢንካፔ ገንዘብ እንደሚመለስ ይጠበቃል። እስካሁን ባለው አርሰናል ገና በምድብ ጨዋታ አራቱን ተጫዋች የገዛበትን ዋጋ መልሷል። ናው ጥያቄ የለውም። እኔ ሙሉ ለሙሉ የአርቴታን ስራ እያከሸፍኩ አይደለም። አሁን አንዳንድ የሚሰጡ ኮሜንቶችንም እያየው ነው፣ እዚህም ዩቲዩብ ላይ ይሰጣል እያየዋቸው እና ሙሉ በሙሉ ነው የአርቴታ አይችልም አይደለም ያልኩ፣ ግን ሚናዎቹ አሁን ትልልቅ ከዚህ በላይ መሆን ይችላል። በቃ ማሸነፍ በደንብ አሳምነው። አሁን ፕሪሚየር ሊጉ ሲጠናቀቅ አርሰናል ዋንጫ አንስቶ ግን በትልልቅ ክለቦች ነጥብ አባክነዋል። አላሸነፍ በቃ ወደዳው ታሸንፋለህ አይደል? በቃ ይሄ በቃ ትክክለኛ ቡድን ነው የምትለው። ከሊቨርፑል ጋር ደርሶ መልስ ጎል ሳያገባ ሲቲ አስጥሎት፣ ቼልሲ አስጥሎት፣ ከዛ በኋላስ ብለህ ጥያቄ ምልክት ወሳኝ ናቸው ቀጣዮቹ። አሁን ከማንቸስተር ዩናይትድ ጨዋታ ጀምሮ ቀጣይ ቼልሲንም
ሲቲንም ቸልሲን ሆም ነው ሲቲን አወ የሚገጥሙባቸው ጨዋታዎች ላይ ራሳቸው ሚኬል አርቴታ መግለጽ ይኖርባቸዋል፣ በደንብ ማሳየት ይኖርባቸዋል። እንዲህ አይነት ቡድን አላቸውም አቅምም አላቸው እኮ ቦርዱ ትላንት አሁን ሲቲ እንዴት ነው ያፈራረሱ ተመልክተዋል። አርሰናልም ሲቲን ሲገጥመው በደንብ መጫወት ይችላል፣ ማሸነፍ ይችላል፣ ሊቨርፑል ላይ ጎል ማስቆጠር ይችላል። ግን አንዳንድ ትልልቅ ጨዋታዎች ላይ ሪስክ ላለመውሰድ የተጫዋቾች ሚና ትገድባል እና ይሄ ልክ አይደለም ነው የሚለው እንጂ አርቴታማ በጣም ጥሩ አሰልጣኝ እንደሆነ እኮ እየተመለከተ ነው እንገኛለን። በጣም ወጣት ሆኖ ለ4 ዋንጫ እየተጫወተ ያለ ነው። ምንም ይሄ የሚያስጠይቅ ነገር አይደለም። ግን ራሳቸው የአርሰናል ደጋፊዎችም ማመን አለባቸው። አንዳንድ ትልልቅ ጨዋታዎች ላይ በደንብ ማሸነፍ በቃ ይሄ ስኬታማነትን በደንብ የሚያረጋግጥ ፒክ ደረጃ እንደደረስክ ማሳያ ነው። መፍራት የለብህም ብዬ አስባለሁ። ሪሶርስ ባይኖርህ ስኬርሲቲ ቢያጋጥምህ ኦኬ ችግር የለም፣ በቃ ቢወጣብህ ኦኬ ችግር እያለህ ተጫዋቾች እያሉ ተጣባቂ ወንበሩ አስተማማኝ ሆኖ አሁን ባለፈው ቅያሬ ላይ ስትመለከተው እኮ በአንድ ጊዜ ትሮሳርድ፣ ሜሪኖ፣ ሳካ ከቅያሬ ወንበር ተነስተው ሲገቡ ምን ትዝ እንዳለ ታውቃለህ? የማንቸስተር ዩናይትድ ያ የ2007 2009 2010 የቤርባቶቭ ናኒ ሩኒ የነበሩበት ጊዜ አይረሳም እና መደዳውን በቃ ቤንቹ ራሱ ያስፈራል የማንቸስተር ሲባል እናስታውሳለን። እና አሁንም አርሰናል እንደዚህ አይነት ሪሶርስ ነው። ዋይን ሮኒ ተጠይቆ ነበር በነገራችን የእናንተ ምርጡ የነ ቴቬዝ ሮናልዶ የነበሩበት ቡድንና አሁን ያለው አርሰናል ቢገጥም የትኛው ያሸንፋሉ ተጠይቀው ነበር። እሺ ያው ምን ሊል ይችላል ግልጽ ነው ማንቸስተር ያሸንፋል አለ እኮ እንደዛ ዴቪዙ እንደዛ በእንደዛ አይነት ሁኔታ ውስጥ ማንቸስተር አርሰናል ቢገጥመው ሁሉ ደስ ይለኝ ነበር ብሏል ሮኒ። እንደዛ እኛ በነበረው አይነት ሙድ ሆኖ አርሰናልን ቢገጥሙ ጥሩ አሪፍ ውክርና የነበረ የሚል አስተያየቱን ያስቀመጠበት ሂደት ነው ያለው።